ሳልሱ እግዚአብሔር ወነአምን በካሉ እግዚአብሔር የተባሉት ሁለተኛውና ሶስተኛው እግዚአብሔር ማን ናቸው? ሁለተኛውና ሶስተኛው እግዚአብሔር ይመልስ። አብ ወልድ መንፈስ ቅዱስ ብለን ስናምን በአካላት ሁለተኛው እግዚአብሔርና ይኸውልህ ለአንዴና ለመጨረሻ ጊዜ ነው ድል የምሰጥህ። እንዲህ አይነት ነገር አይን ያፈጠጠ ነገር 1300 ሰው እየሰማ ነው። ኦርቶዶክሶች ቅዱ እየሰማችሁ ነው ያሉት። በዩቱብም በቴሌግራምም በፌስቡክም በዋትሳፕም እየተሰራጨ ነው ያለው። አሁን በአሁን ሰዓት ላይ እንትን ያያልን ያለ ነው። ይሄው እየካዱ ነው ያሉት። አንደኛ እየካዱ ነው ያሉት። ተመልከቱ እንግዲህ ኦርቶዶክስን እያሰደቡ ነው ያሉት። እንግዲህ እየገቡ ኦርቶዶክስ ይኸውላችሁ ተመልከቱ እንግዲህ እያደረጉ ያሉት ማለት አንደኛ ኦርቶዶክስ ነኝ ብሎ ገባ። የኦርቶዶክስ ጥያቄ ሲጠየቅ ጥያቄ አይደለም፣ ጥያቄ በኋላ ላይ ነው። መጀመሪያ መልስ። በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ጥያቄን አዳምጣ። ጥያቄውን ቀጥታ መስማት አለብህ። መልስ። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር የተባሉት ማን ናቸው? አንተ በአብ ታምናለህ? ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ማን ናቸው? በአብ ታምናለህ ማለት ነው። አንተ ሁለተኛውን ታላመንክ። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ማን ናቸው? ወይ የሚረብሽ ድምጽ አለ። አንተ ሁለተኛውና ሶስተኛው በአብ ታምናለህ አታምንም? ኧረ በለው። ቁርአን ላይ ጠየቀኝ። ለምሳሌ ቆይ ቁርአን ላይ ጥያቄ ጠየቀኝ። አላህ ስንት ነው ብለህ ትጠይቀኝ። አላህ በአላህ ታምናለህ ይባላል እንዴ? እኔ ጠየቅኩ፣ ከአንተ መጽሐፍ ጠየቅኩ። ማመን አይጠበቅብኝም እኔ። ወነአምን በካሉ እግዚአብሔር ሁለተኛው እግዚአብሔር ሶስተኛው እግዚአብሔር የተባሉት ማን ናቸው? በቀይን የጠየቀው። እሺ አላህ አብ ነው ብለህ ታምናለህ? ኦኬ በቃ እዚህ የመጨረሻ ቻንስ ተሰጥቶ ነበር። ውረድ በቃ ታች ውረድና ታብታብ አድርግ ማለት ነው። ኮሜንቱን አትዝጉባቸው የጀማ። እሺ እንግዲህ እንደዚህ አይነት ክህደት አይቻልም። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር እያላችሁ የምታመልኳቸው ስንት እግዚአብሔር አለ? ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ያስቡ። ኦኬ ሌላ ኦርቶዶክስ አለ አሉን? ኦኬ ስንት እግዚአብሔር ነው የምታመልከው? አንድ እግዚአብሔር። ኦኬ እዚህ ጋር ምን ይላል መሰለ? ሐምሌ 7 ቀን ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ ክርስቲያን ነው ኦርቶዶክስ አይደለ እንዴ አንተ? አሁን ደግሞ ስለዚህ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን ይላል። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሉ ይላል። ባህዱ ትርጉሙን አስተካክለው እንጂ ባህዱ ነው። አሃዱ ማለት አንድ ማለት። ካሉ ማለት ምን ማለት ነው? አሃዱ ካሉ አይልም፣ አሃዱ ነው እኮ። የመጀመሪያው ላይ ነአምን ወነአምልክ ይላል። ባህዱ እግዚአብሔር ወነአምልክ አይልም። ክፈተው እንደገና። ኦኬ እሺ እሺ ቆይ ልክፈትልህ። ስማው አይልም። ዋዜማው ነው ሲያየው የሚል የለም። በካሉ እግዚአብሔር የሚል የለም። በካሉ እግዚአብሔር አላሉም። አሁን አልሰማቸውም። እሺ በካሉ እግዚአብሔር የሚል አላሉም። በካሉ እግዚአብሔር ስማ ስማ
አይሉም? ወነአምን በካልኡ እግዚአብሔር አላሉም? አሁን ብለዋል። አንዱ እግዚአብሔር ቀድሞ የነበረ ነው ያለ። ወነአምን በካልኡ እግዚአብሔር የሚል ብለዋል ወይስ አላሉም? እሳቸው ይኸውልህ አንዱ እግዚአብሔር ቀድሞ የነበረ ይላል። ወነአምን በካልኡ እግዚአብሔር ብለዋል ወይስ አላሉም? ምንድን ወነአምን በካልኡ እግዚአብሔር ብለዋል ወይስ አላሉም? ቀጥሎ ብለዋል ወይስ አላሉም? ወነአምን በካልኡ እግዚአብሔር አለ ጥሎ ጠፍተው። ወይኔ እኔ እንደዚህ አይነት ውርደትም አይቼም አላውቅም። በዘራቸው አይድረስ እንደዚህ አይነት ውርደት። እያዳመጡ አውቀው ማለት ነው እያዳመጡ አላለም ምናምን የሚሉት ነገር አለ። ምክንያቱም ምንድን ነው አንዴ ገብተውበታል። ካመኑ አደጋ ውስጥ ሊገቡ ካመኑ ማለት ነው። ስለዚህ ያለው አማራጭ ምንድን ነው? መካር ነው የሚፈልጉት ማለት ነው። ሌላ የሚገባ ሰው ካለ ግቡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆዩ ሙስሊሞች አትረብሹ። ታዳለ ኡስታዝ ሰላም ሰላም ሰላም። እንዴት ናችሁ? ሰላም ነን አለን። ሰላም ነሽ? እግዚአብሔር ይመስገን። ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። ኦኬ። በስላሴ ታምኛለሽ? አዎ አምናለሁ። ኦኬ ጥሩ። እዚህ ሐምሌ 7 ቀን አብርሃም ቤት የገቡት የአብርሃሙ ስላሴ የሚባሉ አሉ አይደል? ታውቃቸዋለሽ? አዎ። እዛ ሲገቡ ሐምሌ 7 ቀን ነው የሚከበረው የአብርሃም ቤት የገቡታል እና ሐምሌ 6 ቀን ዋዜማው ላይ ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ይላል። ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ሁለተኛውና ሶስተኛው እግዚአብሔር ማን ናቸው? ወልድና መንፈስ ቅዱስ። ስለዚህ ሁለተኛውና ስንት እግዚአብሔር ነው ያሉት በአጠቃላይ በድምር? ስለ ስላሴ ስናወራ ስላሴ አንድም ሶስትም ናቸው። ስለዚህ አሁን ሁለተኛውና ሶስተኛው እግዚአብሔር ማን ናቸው? ወልድና መንፈስ ቅዱስ። ስለዚህ አንድ እግዚአብሔር ብቻ አይደለም ያለው፣ ሁለትና ሶስት አሉ ማለት ነው። አንዱ እግዚአብሔር አንድም ሶስትም እያልን ነው የምናምነው። አንዱ እግዚአብሔር የተባለው መጀመሪያ ማን ነው? አብ ነው። ሁለተኛው እግዚአብሔር የተባለው ማን ነው? ወልድ። ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ። ጎበዝ። በቃ አሁን ወደ ፈለግሽው ነገር መሄድ ትችላለሽ። እኔ እንደዚህ አይነት እውነተኛ ሰው ነው የምፈልገው፣ ወላሂ ሀቀኛ ማለት ነው። ስለዚህ ስላሴ በባህሪ አንድ በአካል ሶስት ናቸው አይደለ? አምላክ አንድም ሶስትም ብላችሁ ነው የምታውቁት። አምላክ ወጣች ልጅ እንደዚህ ነው እንትን የሚለው ውጪ ይላሉ። መልሷት ካለች ያው ንቅል እንድትል ያደርጓታል። ሰላም አለይኩም ኡስታዝ። ሻዳ የሚል ሰው አለ? ኦኬ እሺ። ሻዳ የሚል ሰው አለ? አዎ እሺ አለው ገብቻለሁ። ኦኬ እሺ። አንዴ ሻዳ እናፍዝና እንመለሳለን። እሺ አቅርቢው ሻዳ የሚይዘውን ሰው ሰው አለ ባይዘዌ ድምፁ ይሰማና በዛውም ሻዳ ያሲዝ። ኡስታዝ አለ? ሄሎ ሰላም አለይኩም። ሰላም፣ እንዴት ነሽ? ደህና ነሽ? ሰላም ነው። ሰላም ነኝ ያለው ሁሉ ሰላም ነው። አንቺ ጋር ደህና? ኦኬ። ኡስታዝ ሱ አለ? أنا راح أسمعكم. ኡስታዝ ሱ የሷ ድምፅ አይሰማኝም። ቀጥሉ። ይሰማል። ቆይ ኡስታዝ ናቸው። ወደሚቀጥል እንሄዳለን እኛ። ሄሎ ይሰማሻል? ይሰማኛል። አዎ የኡስታዝ ድምፅ ይሰማሻል? ድምፅ አይሰማኝም። ኡስታዞች ቀጥል አንተ። አይሰማኝም። ያንተ ነው የሚሰማ፣ የእነሱ አይሰማም። ይሰማሻል እህታችን? ይሰማኛል። አዎ ኦኬ። ስለ እስልምና አንዳንድ ነገሮች የምታውቂው ነገር አለ?
ስለ እስልምና የምታውቂው የተማርሽው ነገር አለ ወይ? ሻሃዳ ከመወሰንሽ በፊት አይ አላወኩም እኮ። ምን እስልምናን እንድትቀበይ የገፋፋሽ ነገር ምንድን ነው? እስልምናን እንድትቀበይ የገፋፋሽ ነገር ምንድን ነው? ያነሳሳሽ? አይ እኔ ሃይማኖትን መቀየር ፈልጌ ነበረ። ምክንያትሽ ምንድን ነው? ምክንያቴ ያው ሰው ሀገር ነው ያለው እኮ ያው ጤልቶ አይደለ ክርስቲያን አይደለም እንዲሆን ያለው ራሷ ትናገር። በቃ አጃቢር አውራት። ትማር ደግሞ ትማር። ዝም ብላ ሻሃዳ ሳይሆን ትማር። መሰረታዊ ነገሮች አስተምሯት። ላኢላሀ ኢለላህ ማለት ምን ማለት ነው? መሐመድ ረሱሉላህ ማለት ነው? ቁርአን ምንድን ነው የሚለውን ነገር በደንብ ትማር ኢንሻአላህ። አለሽ ሜላት? አለሁ። ኦኬ በቃ ጨርሰናል። እንግዲህ ስላሴ ማለት አምላክ ማለት በባህሪ አንድ በአካል ሶስት ነው ብላችሁ ነው የምታምኑት አይደለ? እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሴልሱ በአካላት። አዎ በቃ ችግር የለውም። ሰለስቱ ማለት ብላችሁ ታምናላችሁ አይደል? ሰለስቱ ማለት አዎ በቃ አሁን ወደ ጥያቄሽ መሄድ ትችያለሽ፣ ወደ ምትፈልጊው። እሺ እኔ ጥያቄ ቁርአን መች ወረደ? የዛሬ 1400 ዓመት ነው የወረደው። በ610 ነው መውረድ የጀመረው። በ632 በጨረቃ አቆጣጠር ለ23 ዓመት ነው የወረደው። በ10 የወረዱት በመካ ነው። በ13 ዓመት ደግሞ የወረደ ደግሞ በመዲና ነው ማለት ነው። ይሄ ነው ያለው ትምህርት። እሺ እስልምና ቁርአን ከመውረዱ በፊት አለ ብላችሁ ታምናላችሁ አይደል? እናምናለን። አዎ ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ቁርአን ከመውረዱ በፊት ከአደም ጀምሮ እስልምና አለ ብለን እናምናለን። እስልምና ማለት ምን ማለት ነው ብሎ የመጀመሪያ ሀሳቡ ከተረጁ ኢስላም የሚለው የአረብኛው ቃል አስለመ ታዘዘ ከሚል ቃል የመጣ ሲሆን መታዘዝ ማለት ነው ትርጉሙ ሲምፕሊ። ሙስሊም ማለት ደግሞ ታዛዥ ማለት ነው። አንዱን አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ አንዱን አምላክ የሚታዘዝና የሚያመልክ ሰው ምን ይባላል? ሙስሊም ይባላል። ሃይማኖቱ ደግሞ ወይም አስተምሮቱ ምን ይባላል? ኢስላም ይባላል። ስለዚህ ከአደም ጀምሮ ኢስላም ነበረ ስንል ወይም ሙስሊሞች ነበሩ ብለን ስንል ረሱል ሰለላሁ ዐለይሂ ወሰለም በዛን ጊዜ ነበሩ ቁርአን ነበሩ ማለታችን ሳይሆን ከአደም ጀምሮ አንዱን አምላክ የሚያመልኩ እና የሚታዘዙ ነበሩ እያልን ያለ ነው። ይሄ ነው እንትኑ ማለት በጥቅሉ። እሺ ያንን የሚያስረዳው የቁርአን ክፍል የቱ ጋር ነው ያለው? ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ከአንተ በፊት የላክናቸው መልእክተኞች ከኔ በቀር ሌላ አምላክ የለም አምልኩኝ በማለት ወደ እነርሱ ግልጠተ መለኮትን የምናወርድ ቢሆን እንጂ ከመልእክተኛ አንድንም አላክንም እያለ አምላካችን አላህ ይናገራል ማለት ነው። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይም አላህ ዘንድ ያለው ሃይማኖት ኢስላም ነው ይላል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ከእስልምና ወይም ከኢስላም ሃይማኖት ሌላ የሚፈልግ በመጨረሻ ዓለም ከከሳሪዎቹ ነው ይላል። አብርሃም ሙስሊም እንደነበረ ቁርአን ይናገራል። ኖህ ሙስሊም እንደነበር ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ እኛ ሁላችን ለአላህ ታዛዦች ነን ይላል። ታዛዦች ለሚለው የአረብኛው ቃል ሙስሊሚን ነው የሚጠቀም። ሙስሊሚን ማለት የሙስሊም ብዙ ቁጥር ሆኖ ነው የተቀመጠው ማለት ነው። ስለዚህ ከአደም ጀምሮ የነበሩ ሰዎች ሙስሊሞች ናቸው ስንል ይህንን ታሳቢና ዋቢ አድርገን ነው ማለት ነው። እሺ ሌላ ጥያቄስ መቀጠል እችላለሁ? እስከምትፈልጊው ድረስ ይሰማል? ይሰማል። እሺ ቁርአን ያላህ ቃል ነው ብላችሁ ነው የምታምኑት እና ኦፍ ኮርስ ለዛም ማረጋገጫዎቹ ምንድን ናቸው? ያላህ ቃል ስለመሆኑ ቁርአን ሙሉ ለሙሉ ከሱረቱ ፋቲሃ እስከ ሱረቱ በረሱል አማካኝነት በሰሃቦች የተጻፈ ነው አይደለ? ማን ጻፈው አይደለም፣ ማን ተናገረው ነው። እኔ ያው ምሳሌ ሳወራ አንቺ ልጽፊልኝ ትችያለሽ፣ እኔ ሳወራ ማለት ነው አይደለ? ልጽፊልኝ ትችያለሽ። ቁርአንን የጻፉት ሰሃባዎቹ ናቸው የጻፉት ቁርአንን የጻፉት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ማንበብና መጻፍ አይችሉም። በሱረቱ አንከቡት ምዕራፍ 29 ቁጥር
48 ላይ እንደዛ ነው። መጽሐፍም ማንበብም አይችሉም እሳቸው ማለት ነው ራሳቸው ማለት ነው። አንድ በረሃ ላይ ግመል ገፍ የነበሩ ሰው ነበሩ። ምንም አያውቁም ነበረ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም አምላካችን አላህ ጅብሪል ላከውና በጅብሪል አማካኝነት ቁርአንን ሪቪል ያደረገው ማለት ነው፣ ተናገረ ማለት ነው። የቁርአን ተናጋሪ አላህ ነው። ጅብሪል አለይሂ ሰላም ሆነ ረሱል ሰለላሁ ዐለይሂ ወሰለም በቁርአን ላይ ያላቸው ድርሻ መልእክቱን ማድረስ ብቻ ነው። ከዛ አንጻር ነው ቁርአን ያላ ንግግር ነው፣ ሙሉ ለሙሉ ያላ ንግግር ነው። ካላ ውጪ የቁርአን ተናጋሪ ማንም የለም ሙሉ ለሙሉ። እሺ የሆነ ጊዜ የፎይ ላይ ብያየው ስለ አፈጣጠር ሰምቼ ነበር። ቁርአን ስለ አፈጣጠር ምን ይላል? የሰው ልጅ ከምን እንደተፈጠረ። የሰው ልጅ በአራት አይነት መንገድ ተፈጥሯል። የመጀመሪያው አባታችን አደም ከአፈር ተፈጥሯል። ከአፈር ተፈጥሯል የመጀመሪያው ሰው ማለት ነው። ያለ ወንድ ያለ ሴት ከአፈር የተፈጠረ ነው ማለት ነው። ሁለተኛው አፈጣጠር ደግሞ የእናታችን ሀዋ ነው። እናታችን ሀዋ ደግሞ ከአደም ጎን አጥንት ተወስዶ ያለ ሴት በወንድ ብቻ ተፈጥራለች ማለት ነው። ሶስተኛ አፈጣጠር ምንድን ነው? የሰው ልጆች በአጠቃላይ ከወንድና ከሴት ተፈጥረዋል ማለት ነው። አላይክ ቻርጅ የሆነው ስፐርም ሴል እና ኤክሴል ፈርቲላይዝ በሚያደርጉበት ሰዓት ላይ ወንድና ሴት በሚያደርጉበት ሰዓት ላይ የሰው ልጆች በአጠቃላይ እኔ አንቺ ሁላችንም በዚህ መልኩ ነው የመጣ ነው። የሀዋ ተቃራኒ የሆነው ደግሞ ኢሳ ደግሞ ከሴት ያለ ወንድ ከድንግል ማርያም ማዕፀን ውስጥ የድንግል ማርያም የማዕፀኗ ፍሬ ያለ ዘራ ብሲ ያለ ወንድ ዘር እንዲፈጠር ተደርጓል ማለት ነው። የሰው አፈጣጠርን በአራት መልኩ ቁርአን ያስቀምጣል ማለት ነው። ይህን ይመስላል። ወጣቸው ነው አስገቧት ካለች እሱ አልተመለሰም። ላኪ ካለሽ ታብታቡን 1 ሚሊዮን እናስገባ። እንዲ እየሄደ ነው። አሪፍ ኡስታዝ አረቡ ሰላም አለይኩም ተወርካት ኡስታዝ ጃቢር ኡስታዝ ዋሂድ ተጠፋፋን ሰሞኑን። እንዴት ናቸው? አፍያ ተበረታላቸው? አላህ እኽላሱን ይስጣችሁ። ወላሂ በጣም ደስ ብሎ ጀዛኩሙላሁ ኸይረን። እኛ እንግዲህ የአዱንያ ነገር ከልጆች ጋር ከስራ ጋር ትንሽ ቢዚ ሆነን ይላል። ስለዚህ ከምድር አፈር አፈጣጠር እየተወራ የሰው ልጅ ከሚገማ ከሚግጨለጨልም አፈር እንፍጠረው የሚል ነገር ሰምቼ ነበር። የሰው ልጅ አፈጣጠሩ የመጀመሪያ አደም ሲፈጠር የተለያየ ፕሮሰስ ነው ያደረገው። በሱረቱ ኑህ ምዕራፍ 71 ቁጥር 14 ላይ በልዩ ልዩ ሁኔታዎች በእርግጥ የፈጠራቸው ሲሆን አለ። እኛን የፈጠረን በልዩ ልዩ ሁኔታዎችን የፈጠረን ፕሮሰስ አለው ራሱ ማለት ነው። በሱረቱ ሰሪጃ ምዕራፍ 32 ቁጥር 7 ላይ ያ የፈጠረ ነገር ሁሉ ያሳመረ የሰውን ፍጥረት ከጭቃ የጀመረው ነው ይላል። ጭቃ እንዴት ነው የተጀመረው ብለን ስንል ጭቃ ማለት የሁለት ነገር ውቅር ነው፣ የውሃና የአፈር ውቅር ነው። በሱረቱ ፉርቃን ምዕራፍ 25 ቁጥር 54 ላይ እርሱ ያህ ከውሃ ሰውን የፈጠረ ነው ይላል። ከምንድን ነው የተፈጠረው? ከውሃ እንደሆነ ይናገራል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 59 ላይ ደግሞ ከአፈር ይለናል። ስለዚህ አፈርና ውሃ ስንቀላቀል ጭቃ ይሆናል ማለት ነው። ጭቃው ደግሞ የተለያየ ሲፋ አለው፣ የተለያየ ባህሪያት አለው ነገሩ ማለት ነው። ያ ጭቃው ምንድነው? የነጠረ ጭቃ ነው ራሱ ጭቃነቱ። በሱረቱ ሙእሚኑን ምዕራፍ 23 ቁጥር 12 ላይ በእርግጥ ሰውን ከነጠረ ጭቃ ፈጠር ነው አለ። ምን አይነት ጭቃ ነው ሲባል የነጠረ ነው። ሁለተኛ ነገር ደግሞ ያ የነጠረ ብቻ አይደለም፣ እርስ በእርሱ የሚጣበቅም ነበረ። በሱረቱ ሷፋት ምዕራፍ 37 ቁጥር 11 ላይ ምን ይላል? ከሚጣበቅ ጭቃ ፈጠር ነው አለ። ጭቃው ደግሞ ሲቆይ ምን አለው? የመሽተት ባህሪ አለው። መሽተት የሚለው ነገር ደግሞ ኔጌቲቭ ስለሆነ ደግሞ መግማት በሚል ተይዟል። ያንን ቤቱ ጋር እናገኛለን። ሱረቱ ሂጅር ምዕራፍ 15 ቁጥር 28 ላይ ሰውን ከሚገማ ወይም ደግሞ ከሚሸት ጭቃ ፈጠር ነው ይላል። ከዛ ደግሞ ያ የሚሸተው ደግሞ ሲደርቅ ምን ይላል? ይቅለጨለጫል ራሱ።
በሱረቱ ራህማን ምዕራፍ 55 ቁጥር 14 ላይ ደግሞ ሰውን ከሚቅለጨለጭ ጭቃ ፈጠር ነው እያለ ይናገራል። ከዛ በኋላ ምን ይላል? ከለሩ ደግሞ ምን አይነት ነው ካልን ጥቁር ጭቃ ነው ራሱ ማለት ነው። በሱረቱ ሂጅር ምዕራፍ 15 ቁጥር 26 ላይ ከጥቁር ጭቃ ፈጠር ነው እያለ ይናገራል። ከዛ በኋላ ምን አለ? የተለያየ ፕሮሰስ ያለው ነገር እንዳለ ሲያመለክት የተለያየ ፕሮሰስ አለው አለ። ራሱ ቅርጹ በተለያየ ቅርጽ ነው ራሱ ያመጣው። በሱረቱ ሰሪጃ ምዕራፍ 32 ቁጥር 9 ላይ ያንን የተለያየ ፕሮሰስ አድርጓል ማለት ነው። ይሄ አባታችን አደም የተፈጠረበትን አፈጣጠር ይናገራል። ለዛ ነው በሱረቱ ኑህ ምዕራፍ 71 ቁጥር 14 ላይ በልዩ ልዩ ሁኔታዎች በእርግጥ የፈጠራቸዋል። ስለዚህ ፕሮሰሱን ነው የሚናገረው። ልክ አንቺ እናትሽ ማህፀን ሆነው አንላይክ ቻርጅ ሆነው ስፐርም ሴል እና ኤክሴል ፈርቲላይዝ ካደረገ በኋላ ሴል ቲሹ ኦርጋን ሲስተም ኦርጋኒዝም እያለ የተለያየ ፕሮሰስ አድርጎ ዛይጎት ምናምን አድርጎ ሲወለድ ይህን ፕሮሰስ እንዳደረግሽ ሁሉ አምላካችን አላህ አደምን ከአፈር ሲሰራው የነበረውን ፕሮሰስ አምላካችን አላህ ቁርአን ይናገራል ማለት ነው። ይህን ይመስላል። ኦኬ እሺ። የሆነ ጊዜ ደግሞ አንድ ኡስታዝ እንዲሁ ሚዲያ ላይ ሲያወሩ የሰማሁት ነገር ነበረ። አንድ አባት በሐላል ወይም ያለ ትዳር ያገባት የወለዳት በሐራም የወለዳት ልጁን ማግባት ይችላል? አይቻልም። በኢስላም አይቻልም። በሐራም የወለዳትን ልጅ የአባትነት ሀቅና የልጅነት ሀቅ የሚባል ነገር አለ። እዛ ላይ ውርስ ምናምን ላትወርስ ትችላለች። በተረፈ ደግሞ ምንድነው ሂጃብ ማድረግ አለባት መሰለኝ። አባቷ ቢሆንም በሐራም መንገድ ስለመጣ ለእሱ ቅጣት እንዲሆነው እሷን ሲያገኛት ሂጃብ አድርጋ ነው የሚያት። ጸጉሯን ማየት አይፈቀድለትም። ይሄ ነው ያለው እንጂ ልጇን ማግባት አይችልም። የአብራክ ክፋይ አይደለች እንዴ? አይቻልም። እንደዛ ያሉ የተወሰኑ እንትኖች ነበሩ፣ ስኮላሮች ነበሩ ተብሎ ነው የሚባለው እንጂ እንደ አጠቃላይ ቫስት ማጆሪቲው እስካሁን ስኮላሮቻችን አንድ በሐራም የወለደ አባት የወለዳትን ልጅ ማግባት ይቻላል የሚለው ነገር ሐራም ነው፣ አይፈቀድም። እሺ እንገባኝ። ሌላ ጥያቄ? እሺ ስለ እስልምና ሲነሳ ብዙ ጊዜ ብዙ ሰው አመለካከት ውስጥ ያለ ነገር ነው። መግደልም አብሮ ተያይዞ ይነሳል እና እዚሁ ሶሻል ሚዲያ ላይ ያየሁት ነገር ነበረ። ከእስልምና የወጣ ሰው ይገደል የሚል በቁርአን ላይ ይገደል የሚል ህግ አለ። ከእስልምና የወጣ ቁርአን ላይ የለም፣ ሀዲስ ላይ አለ። ራሱ ሸሪያው ባለበት እንትን ላይ ሙርተድ የሚባል አለ። ሙርተድ የሚባል ታውቂያለሽ? ሙርተድ ማለት አንድ ሰው በእስልምና ሀገር ውስጥ ሸሪያ ውስጥ ሆኖ እየኖረ እያለ ከእስልምና ወጥቶ ያንን ፈሳድ ወደ ሌላው የሚያሰራጭ ከሆነ ያ ሰው በእስልምና ሀገር ውስጥ መኖር አይችልም፣ እዛ ውስጥ መኖር አይችልም። ሙርተድ ነው። ሙርተድ ደግሞ ይወጣል፣ ይባረራል ማለት ነው። ይሄ ነው ትምህርታችን ራሱ ማለት። በክርስትናም እኮ እንደዛ ነው። ምናልባት ባይብልን አንዳንድ ሰዎች ስለማያውቁ ስለ ሙርተድ ስለማያውቁ ነው እንጂ እንደዛ አይነት እንትን ነው ያለው ራሱ የእንትን ውስጥ ትመለከችው ማለት። ኦሪት ዘዳግም ምዕራፍ 13 ላይ ቁጥር 9 ላይ ሲናገር ምንድን ነው ያለው? አንድ ሰው ተነስቶ ከአንድ አምላክ ውጭ ሌላ አስተምሮት ሊያስተምር ብሎ ቢነሳ ፈጽሞ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያ በኋላ የህዝቦች በላይ ላይ ትሁን ይላል። ረመዳን አንድ ያወጣልኝ ጥቅሱን ጀዎች ይዩት። ብዙ ጊዜ አያውቁም መጽሐፎቻቸው። በብሉይ ኪዳንም በአዲስ ኪዳንም ይሄ ነገር የተከለከለ ነው በሸሪያው ማለት ነው። ክርስትና ላይ ደግሞ በሰፊ ነው ያለው የተዘመተው ማለት። ቢያንስ ይጠየቃል። ከምን አንጻር ነው ተብሎ ይጠየቃል። አንድ ሰው በእኛ ሙርተድ ዝም ብሎ ከመሬት ተነስቶ አይገደልም። ከምንድን ነው የተነሳው ተብሎ እድል ይሰጠዋል። የኢኮኖሚ ችግር ነው፣ የእውቀት ችግር ነው ምናምን ይባላል። እዚህ ጋር ግን እንደዛ የለም። ኦሪት ዘዳግም ፈቃድ አለ በእስልምና? አዎ ነጻ ፈቃድ አለ። እሱንም አስተምርሻለሁ። አብሽሪ፣ በደንብ ነው ማስተምርሽ፣ በደንብ ነው ማስተምርሽ። እሱንም ኦሪት ዘዳግም ምዕራፍ 13 ላይ ቁጥር 1 ላይ ይኸውልሽ፣ ረመዳን ያወጣልሻል። ኦሪት ዘዳግም ምዕራፍ 13 ላይ ጥቅሶቹን ያዣቸው። ኦሪት ዘዳግም ምዕራፍ 13 ቁጥር 1 ላይ በመካከላችሁ ነቢይ ወይም ህልም አላሚ ቢነሳ ምልክትን ተአምራትን ቢሰጥ እንደነገረ ምልክቱን ተአምራትን ቢፈጸም እርሱ ሄደ የማታውቃቸውን ሌሎችን አማልክት እንድትከተል እናምልካቸው ቢልህ አምላካችሁ ያህዌ በፍጹም ልባችሁ በፍጹም ነፍሳችሁ ሊፈተናችሁ እንደሆነ ታውቅ ዘንድ እንደሆነ ነው። እና የዛን ነቢይ ቃል ወይም ህልም አላሚ አትስማ። አምላካችሁ እግዚአብሔርን ተከተሉ፣ እርሱን ፍሩ፣ ትእዛዙን ጠብቁ፣ ቃሉን ስሙ፣ እርሱን አምልኩ፣ ከእርሱ ጋር ተጣበቁ። አምላክ እግዚአብሔር ትሄድባት ዘንድ ካዘዘ መንገድ ሊያወጣ ከግብፅ ምድር ካወጣ ከባርነት ቤት ካወጣ ሊያስታውቀ ተናግሯልና ያ ነቢይ ወይም ያ ህልም አላሚ ይገደል፣ እንዲሁ ክፉን ነገር ከመካከል አርቅ ይላል። የእናትህ ልጅም ቢሆን አለ ወንድምም ቢሆን ወንድ ልጅም ቢሆን ሴት ልጅም ቢሆን
በብብትህ ያለ ሚስትህም ወይም እና እንደ ነፍስህ ያለ ወዳጅ ና ሄደን ከምድር ዳርቻ ጀምሮ ከአንተ የቀረቡ ከአንተ በኋላ የራቁትን ከቦ ካሉትን ከሚያመልኩት አማልክት አንተ አባቶችም የማታውቃቸውን ሌሎችን አማልክት እናምልክ ብሎ ቢያስትህ እሺ አትበለው፣ አትስማው፣ ዓይን ያራራለት፣ አትማረው፣ አትሸሽገው። ነገር ግን ፈጽመ ግደለው ይላል። ምን በለው? ግደለው ይላል። ኦሪት ዘዳግም ምዕራፍ 13 ላይ። እሺ ያላስተማረ ችግር የለውም። ሳያስተምር ከአንዱ አምላክ ውጭ ዝም ብሎ የራሱን እምነት ቢያካሄድ ሲባል ይህም የተከለከለ ነው በባይብል። ምን ላይ? ኦሪት ዘዳግም ምዕራፍ 17 ቁጥር 15 ላይ ቁጥር 5 ላይ ከ1 እስከ 5 ላይ ኦሪት ዘዳግም ምዕራፍ 17 ጥቅሶቹን ያዣቸው። እሺ ምዕራፍ 17 ቁጥር 3 ላይ 17 ቁጥር 3 እስከ 5 ማለት ነው። ይህ እዚህ ጋር ሄደውም ሌሎችን አማልክት ያመለከ እኔ ያላዘዝኩትን ለፀሐይና ለጨረቃ ለሰማይ ከዋክብት የሰገደ ቢገኝ ቢያወሩልህ ብትሰማው ያንን ፈጽሞ መርምር። እነሆ እውነት ቢሆን በእስራኤል መካከል እንዲህ ያለ ርኩሰትን እንደተሰራ በእርግጥ ቢገኝ ይህ ክፉ የሰራውን ያንን ወንድም ወይም ያንን ሴት በበር ታመጣዋለህ፣ እስኪሞቱ ድረስ በድንጋይ ተወግረዋለሁ አለ። በሁለት ወይም በሶስት ምስክሮች አፍ ሞት የሚገባው ይገደል፣ በአንድ ምስክር አይገደላል። ሲያደርግ የተገኘ እርሱ ለመግደል በመጀመሪያ የምስክሮች በኋላም የሕዝቦች ትሁንበት። እንዲህ ክፋትን ከመካከላቸው አሰግዷል። ሌላ አምላክን ሲያመልክ የተገኘ ከአንዱ አምላክ ከፈጠረ ሰማይና ምድር ከፈጠረ አምላክ ውጪ ሌላ አምላክን ሲያመልክ የተገኘ ቢገኝ አለ ይገደላል። አይፈቀድም። በባይብል ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ግባ። ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል ይላል። ይገደል። ከአንድ አምላክ ውጪ ሲያመልክ የተገኘ ይገደል ይላል። ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ይጥፋ ነው የሚለው አማርኛው፣ ይገደል እያለ ይናገራል። አየሽው? ከእግዚአብሔር በስተቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል ይላል። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 13 ላይ ያወጣላል። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 12 ወይ 13 ከሁለት አንድ አወጣልኝ፣ እርግጠኛ አይደለሁም። ሁለተኛ ነገሥት ምዕራፍ 15 ቁጥር ምዕራፍ 15 ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 13 ላይ ይታይሻል። ቁጥር 12 13 ላይ ስንት ላይ ነው ያለው? 13 ላይ የእስራኤል አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይም ወንድ ሴት ቢሆን ይገደል ዘንድ ማሉ አለ። ሁሉ በቃሉ መሰረት በቃ መገደል አለበት አሉ። መገደል አለበት አለ። ይገደል የሚል ነገር ነው ያለው። ይሄ ሕግ ያለው ፍትሐ ነገሥት በሚባለው መጽሐፍ ላይ ፍትሐ ነገሥት አንቀጽ 46 ብትመለከችው እንዳለ የሚያወራው ከአንድ አምላክ ውጪ ሲያመልክ የተገኘ ነገር በሸሪያው መሰረት በፍትሐ ነገሥት መሰረት በኦርቶዶክስ ኮንሽ ይገደላል። ያንን መጽሐፍሽ የራስሽ መጽሐፍ ላይ ያለ ዲስኪሊያስ 24-26 ላይ ያውጣላት። አንዴ 80 ላይ ዲስኪሊያስ አዲስ ኪዳን ነው ደግሞ በምጠቅስልሽ ዲስኪሊያስ 24-26 ኪዳን ላይ ነው። 24-26 ዲስኪሊያ 80 አዲስ ኪዳን ላይ 80 ነው። ዲስኪሊያስ አገኘው። ዲስኪሊያስ አዎ፣ ምዕራፍ 24 ቁጥር 26 ላይ ምዕራፍ 24 ቁጥር 26 ላይ እንዲህ ይላል፣ እኔ ክርስቲያን ነኝ የሚል ክፉ ስራን የሚሰራ የሚሴስን የሚረክስ ሰው ቢኖር የሞት ፍርድ ይፍረዱበት። እንዲህ ካለ ሰው ራቁ ነው የሚለው። የሞት ፍርድ ይፈረድበት ተብሏል። አባ ጊዮርጊስ ዘጋስጫ በመጽሐፈ ሚስጥር ምዕራፍ 2 ቁጥር 28 ላይ እነሆ ሃይማኖትን በካዱት ላይ በብሉይ ኪዳንም በአዲስ ኪዳንም የግድያ ትእዛዝ ወጣ ብሎ ነው ያስቀመጠው። መጽሐፈ ሚስጥር ምዕራፍ 2 ቁጥር 28 ላይ አለ። ረመዳን አለ እንዴ እጅ ላይ መጽሐፈ ሚስጥር ምዕራፍ 2 ቁጥር 28 ላይ ሊያወጣልሽ ነው። በደህና ቀን ጥሩ ልጅ አግኝተናል። ቃል በቃል የሚያወጣ ልጅ ትለኛል። በመጽሐፈ ሚስጥር ምዕራፍ 2 ቁጥር 28 ላይ በመጽሐፈ ሚስጥር ምዕራፍ 2 ቁጥር 28 አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ የሚባለው ምን አለ?
እነሆ አለ እነሆ ምዕራፍ 2 ማለት ነው። ምዕራፍ 2 ቁጥር 28 እነሆ ሃይማኖትን በካዱት ላይ በብሉይ ኪዳን እና በአዲስ ኪዳን የሞት ትእዛዝ ወጣል። ከዛ ቁጥር 29 ላይ የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽምት የምትሆነው ሃይማኖት ሰይፍን መዘ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ አለው ይላል። ከዛ ቁጥር 35 ላይ እዛው ላይ በኢየሱስ ክርስቶስ ሃይማኖት ቤተክርስቲያን እንድናነሳትና እንድናጸናት ስልጣንን አገኘን፣ ይህ የተላለፈው ሰይፍ ይለፍበት ብለዋል አሉ። ሃይማኖትን የካደ ሰው ሰይፍ ይለፍበት ነው የተባለው። ስለዚህ ፍትሐ ነገሥት መሰረት እስከ አፄ ኃይለሥላሴ ጊዜ ጀምሮ እስከ አፄ ኃይለሥላሴ እስከነበሩበት ጊዜ ድረስ ቤተ መንግስትና ቤተ ክህነት እጅና ጓንት ሆነው እስከሚሰሩበት ጊዜ ድረስ ከክርስትና ከኦርቶዶክስ የወጣ ሰው ቢገኝ አንገቱ መምሽክ ነው የሚደረገው የነበረው። ቦሩ ሜዳ እናስታውሰዋለን። ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ የሚባለው ጭቅጭቅ በነበረበት ሰዓት ላይ ኢየሱሳውያን ወደ ኢትዮጵያ በገቡበት ሰዓት ላይ በነበረው። ስለዚህ በዚህ መጽሐፍ መሰረት በኢየሱስ ክርስቶስ ሃይማኖት ቤተክርስቲያን እንድናነሳትና እንድናጸና ስልጣን አገኘን፣ ይህን የተላለፈ ሰይፍ ይለፍበት ብለው አሚን ወአሚን ብለው አስቀምጠዋል። ምን ያደረገ የሐዋርያው አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽም ስለምትሆን ሃይማኖት ሰይፍን መዘ በኢየሱስ ክርስቶስ የማያምኑትን ከሃዲዎችና ጨካኞች በብረት ሰይፍ ተዋጋ አለው። በብረት ሰይፍ ነው ያለው። ሰይፍ አይደለም የሚለው በብረት ሰይፍ። ሰይፍ የሚለው ባይብል ላይ በሶስት ትርጉም አለው። አንዱ ላይ ያመለክት ይቻላል። ሰይፍ ደግሞ የብረት ሰይፍ አለ፣ ሊትራሊ የሆነ ሰይፍ አለ። እንደዛ ነው የሚለው። ምን አለ እዚህ ጋር ሃይማኖትን በካዱት ላይ በብሉይ ኪዳንም በአዲስ ኪዳን ላይ የሞት ትእዛዝ ወጣ አለ። ስለዚህ ክርስትናው ላይ በሰፊው ያለ ነገር ነው ለማለት ፈልጌ ነው። አንደኛ ነገር ስለ ፍሪዊል መጠየቅ ትችላለሽ አሁን። እሺ፣ ስለ ነጻ ፈቃድ ምን ይላል ቁርአን? ነጻ ፈቃድ ሁላችንም አለን የተሰጠን ማለት ነው። አምላካችን አላህ ለሰው ልጆች በአጠቃላይ ነጻ ፈቃድ ሰጥቷል። ለማመን፣ ለመክዳት፣ ለመቀበል፣ ለማስተባበል፣ ለመታዘዝ፣ ለማመፅ፣ እሺ ለማለት፣ እምቢ ለማለት ነጻ ፈቃድ አለው ማለት ነው። አሁን ለምሳሌ አንቺ ወደ ኢስላም ስትመጪ ነጻ ፈቃድ አለሽ፣ ነጻ ፈቃድ አለሽ ራሱ ማለት ነው። በምርጫሽ ነው የምትመጪው። በሃይማኖት ማስገደድ እኔ ምንሽርና ዝናር ታጠቄ ወይም ደግሞ የነፍጥ ታጥቄ አንቺን በፉከራ በማስፈራራት ወደ ኢስላም ማምጣት አይፈቀድም። ራሱ አሁን የምናወራው ሙርተድ ማለት ሌላ ጉዳይ ነው፣ ካፊር ማለት ሌላ ጉዳይ ነው በኢስላም አስተምሮት። ስለዚህ አሁን አንቺ ለመምጣት ስትፈልጊ ሶስት እንትኖች አሉ። አርካኑን ኢባዳ ይባላል። አላህን ስናመልከው ሶስት ነገር መኖር አለበት። አንደኛ ማሀባ ይባላል። አላህን አፍቅረን ነው ማምለክ ያለብን፣ ተገደን መሆን የለበትም። ሁለተኛ ደግሞ ምንድን ነው? ሁለተኛ ያለው ነገር ደግሞ ሪጃ የሚባል አለ። ማነው ረጃ የሚባል ነገር አለ። ረጃ ማለት ተስፋ አድርገ ነው በጀነት አገኘዋለሁ አላህን ጀነትን ይሰጠኛል ብለሽ ነው መሆን ያለበት። ሶስተኛውና የመጨረሻ ደግሞ ኸውፍ የሚባል ነገር አለ። አላህን ፈርተን የቂያማ ቀን ይቀጣናል ብለን ነው መሆን ያለበት እንጂ ተገደን መሆን የለበትም። ተገደን ከሰለምን ለሶስት ነገር የሰለመ ሰው እስልምናው መቅቡል አይደለም። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ለገንዘብ ብሎ የሰለመ ሰው፣ ሶስተኛና የመጨረሻ ደግሞ ተገዶ የሰለመ ሰው እስልምና መቅቡል አይደለም፣ መርዱን ነው በኢስላም አስተምሮት። ስለዚህ ነጻ ፈቃድ የሚባል ነገር አለ በኢስላም አስተምሮት ውስጥ ማለት ነው። ነጻ ፈቃድ አለ፣ ጀነትና ጀሃነም አለ፣ ሞራል አካውንታቢሊቲ አለ፣ ግብረ ገባይ ተጠያቂነት አለ። ስለዚህ በኋላ ላይ ለኮንሲኩዌንሱ ለሚመጣው መዘዝ ተጠያቂው ሰውየው ራሱ። ያለዛማ ጀነትና ጀሃነም ትርጉም የላቸውም ነጻ ፈቃድ ከሌለ ማለት። ተጠምዘሽ ከሆነ ፈጣሪ ጠምዝዞ ምናምን ማለት ሳትፈልጊ በግድ ክርስቲያኑኝ ሙስሊሙኝ ምናምን ብሎ እንትን ካለብሽ ሊሆን አይችልም። ዲሲ ሜኪንግ ፕሮሰስ ራሱ አይደለም። ነጻ ፈቃድ የለሽም እንደ አንቺ እንዲስታየው ሳይኮሎጂካሊ ሎጂካሊ አለሽ ራሱ ማለት ነው። ኖርማሊ አለሽ። አሁን እዚህ መምጣት አለመምጣት ትችያለሽ። ግን ነጻ ፈቃድ ደግሞ በሁለት ይከፈላል። አንደኛው ሙባህ የሚባል አለ። ሙባህ ማለት መብት የሚባል ነገር አለ። አንደኛው ደግሞ መሻያ የሚባል አለ። ነጻ ፈቃድ አለ። ማነው? አንደኛው ደግሞ ምን አለ? እንትን ነው መስኡል አደብ አለ። ግብረ ገባይ ተጠያቂነት አለ። መብት የሚባለው ቀይ ወጥ አልጫ ብላ መብቴ ነው ለእኔ አልጠየቀበትም፣ ኮንሲኩዌንስ የለውም። ለምን? መብት ስለሆነ ማለት ነው። ነገር ግን ተጠያቂነት ያለው ነገር ምን ይባላል? ሞራል አካውንታቢሊቲ፣ ኃላፊነት ያለበት ነገር ነው። አንድ ሰው ሴት ልጅ መድፈርም አለመድፈርም ይችላል። አንድ ሴት ልጅ ዚናም መስራትም አለመስራትም ይችላል። ፖቴንሻሉ አላት። ለምን? ነጻ ፈቃድ ስላላት ማለት ነው።
ነገር ግን ምን አለው? ኮንሲኩዌንስ አለው፣ መዘዝ አለው፣ ዛቻ አለው፣ ዘበት አለው። በአንድ በኩል በተቃራኒ ደግሞ ጥሩ ነገር ደግሞ ከሆነ ካመነ አንድ ሰው ደግሞ ምን አለው? ምንዳ አለው፣ ትሩፋት አለው፣ ስርጉት አለው፣ ትርሲት አለው። ይህንን ነው እስላም የሚያስተምረው። ኦኬ እሺ። ከዚሁ ከመጽሐፍ ጋር ተያይዞ ደግሞ ክፍሉን ምዕራፉን ምናምን ባላውቀውም የሆነ ጊዜ ዝም ብዬ እያየሁ ቁርአን እያነበብኩኝ ስለማያምኑ ሰዎች ሲያወራ አለ ልባቸውን እንዳደነደነው ይናገራል እዛው ላይ እና በቀራ ምዕራፍ 6 ላይ ስላላመኑ ነው ስላላመኑ እንጂ እንዳያምኑ አይደለም ያደነደነው። አይሽ ልዩነቱ እሱ ነው። ቅጣትና ሽልማት የሚባለው በዱንያም አለ በአኼራ በሚቀጥለው ዓለም ብቻ አይደለም። አንድ ሰው ሪሳላው መጥቶለት ይሄ ነገር ትክክል ነው ይሄ ነገር ሀቅ ነው ተብሎ ተነግሮት ከእንትን ካለ በኋላ አይ ብሎ አሻፈረኝ ካለ ምን አለው? በዱንያ ላይ የሚቀጣው ቅጣት ምን ይባላል? ደላላ ይባላል። አላህ ያጠመዋል፣ አላህ ልቡን ይዘጋዋል። ይሄ ቅጣት ነው ራሱ። በተቃራኒው ደግሞ ሲያምንና ንስሐ ሲገባ ደግሞ አላህ ሂዳያ ይወፍቀዋል። እነዚያ ያመኑትን አላህ ይመራል ይላል፣ እነዚያ የካዱትን ደግሞ አላህ ያጠማል ይላል። ማጥመምና ማቅናት የሚባለው ነገር ከእምነት በኋላ እና ከኩፍር በኋላ እንጂ ከዛ በፊት አይደለም። መጀመሪያ አንቺን አጥምሞሽ ከዛ በኋላ እንድትክጂ ካደረገሽ አንቺ አይደለም ተጠያቂ የምትሆኝው። አንድ ሰው ሂዳያ ሰጥቶት እንዲያምን ካደረገው መጀመሪያ የእሱ ምርጫ የለበትም ማለት ነው። ነገር ግን ምንድን ነው በሱረቱ አንከቡት ምዕራፍ 29 ቁጥር 9 ላይ በእኛ መንገድ የሚታገለውን ሰው መንገዳችን እንመራዋለን አለ። እሾትና ጥማት ያለውን ሰው አላህ አይቶ የልብን ነገር አይቶ ቀልቡ ላይ ቅንነት ካለው አላህ ሂዳያ ይሰጠዋል። በተቃራኒው ደግሞ መጥፎነት ካለው ጠማማ ከሆነ አልፈልግም ካለ እምቢ ካለ ካስተባበለ ሪሳላው መልእክቱን ካስተባበለ ያኔ አላህ ያጠመዋል ማለት ነው። ማጥመምና ማቅናት የሚባሉ ነገር ፈድልና አድል ናቸው ብለን ነው የምናምነው። በዱንያ ላይ ያሉ ምንድን ነው የሚባሉ ቸርነትና ቅጣት ናቸው ብለን ነው የምናምነው። ከዛ አንጻር ነው በባይብልም አለ ሮሜ ምዕራፍ 1:20 ላይ የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ለምን? ምን ስላደረጉ? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 ላይ ምንድን ነው ያለው? በእውነት ይልቅ በአመፃ ደስ ስላላቸው ፍርድን እንዲቀበሉ የስተትን አሰራር ይልክባቸዋል የሚለው መጽሐፉ ላይ። ልክ ፊራውን እንዳደረገው ፈርዖን ምንድን ነው ያደረገው? ፈርዖንን ልቡን አደነደነዋል። ምን ስላደረገ ነው ያደነደነው? መልእክቱን ሰምቶ አልቀበልም ስላለ ነው እንጂ ያደነደነው መጀመሪያ አደንድኖት ከዛ በኋላ ቢሆን ፌር ነው እንዴ? ሜላት አይደለም። ስለዚህ አምላክ ፍትሃዊ ነው። አምላክ አይበድልም። ሰዎች ራሳቸውን ይበድላሉ ይላል እና በዱንያ ላይ ያለውን ቅጣት አንዳንድ ሰዎች ልብን አላህ ያጠማል፣ አላህ ልብን ይዘጋል። አዎ፣ ግን የነማንን ነው ጥያቄው? እነዛ የካዱትን ነው የሚለው። ስለዚህ ስለ ካዱ ነው የሚያጠማቸው እንጂ ስላጠመማቸው አይደለም የካዱት። አጠሟቸው ከሆነማ ከካዱማ እነሱ ተጠያቂዎች አይሆኑም። አምላክ ደግሞ የደቡብ ፍርድ የለውም። በኢስላም አስተምሮት ፍትሃዊ ነው፣ እውነተኛ ዳኛ ነው፣ ሰዎችን አይበድልም። ይሄ ነው ትምህርታችን። ኦኬ እሺ፣ አመሰግናለሁ። ስለ ገነትና ሲኦል ደግሞ ስለ ጀነትና ጀሀነም። ጀነትና ጀሀነም ያው የቂያማ ቀን ስንቀሰቀስ የምናገኘው ወሮታና ትሩፋት ምንድን ነው? ማነው? ወሮታና ቤታ ምንዳና ትሩፋት ስርጉትና ትርሲት ነው። ጀነትና ጀሀነም ምንድን ናቸው? ጀነት ያው ሽልማት ነው፣ ሪዋርድ ነው። ጀሀነም ደግሞ ቅጣት ነው። ከአላህ ጋር ሰዎች ሲቆራረጡ ለዝንተ ዓለም አላህ ከጀሀነም ይጠብቀን። ያኔ ጀሀነም ሰዎች ይገባሉ ማለት ነው። ጀነት ደግሞ ለአማንያን ነው የተዘጋጀው። ለአማንያን አምላካችን አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት የጀነትና ጀሀነምን ከሰዎች ከፈጠር በፊት አስቀድሞ ወስኖ ከዛ በኋላ እዛ ውሳኔ ውስጥ ደግሞ ማን መግባት አለበት የሚለውን ያውቀዋል። ግን ውሳኔውን ደግሞ ለእኛ ትቶልናል ማለት ነው። ስለዚህ አንድ ሰው አማኝ መሆን፣ ከሃዲ መሆን፣ ማመፅ፣ መታዘዝ፣ እሺ ማለት እምቢ ማለት ነጻ ፈቃድ ላይ የተመሰረተ ነው። ጀነትና ጀሀነም ደግሞ አላህ የቂያማ ቀን ለባሮቹ ሲናገር ምንድን ነው የሚለው? ጀነት ለሚገቡ ታምኑና መልካም ትሰሩ በነበራችሁ ምክንያት ጀነት ግቡ ይላል። ምክንያቱ ምንድን ነው? በማመናችሁ ምክንያት ነው የሚለው። አስቀድሜ በቀደርኩት አስቀድሜ በወሰንኩት አይልም እንደዛ። የጀሀነም ሰዎች ደግሞ ትክዱ በነበራችሁ ምክንያት እሳት ቅመሱ ይላቸዋል። ምክንያቱ ምንድን ነው? ሰበብያው ምንድን ነው ሲባል እኛ ራሳችን ነን። ስለዚህ ጀነትና ጀሀነም የሚባል ነገር አለ። ጀነት ውስጥ ደግሞ የአካላዊ ጸጋም አለ፣ መንፈሳዊ ጸጋም አለ። መንፈሳዊ ጸጋ ምንድን ነው? አላህን የቂያማ ቀን መገናኘት ማየት፣ ከነቢያት ጋር ከጻድቃን ከሰማዕታት ጋር ግንኙነት ማድረግ፣ ያኔ መገናኘትና መደሰት ነው ያለው። መብላት መጠጣት ማን ነው መገናኘት ነው ያለው። ይሄ መንፈሳዊ ጸጋ ነው።
አካላዊ ጸጋ የሚባለው ደግሞ ምንድን ነው? በጀነት ውስጥ መብላት፣ መጠጣት፣ መዘወጅ የመሳሰሉ ነገሮች አካላዊ ጸጋዎች አሉ ማለት ነው። መደሰት አለ ጀነት አለ፣ የጀነት ሰዎች ይበለን ማለት። በተቃራኒው ደግሞ ጀሀነም የሚባለው ደግሞ እንደ ስራው መጠን ቅጣት የሚባል ነገር አለው ማለት ነው። ኦኬ እሺ፣ ጀሀነም መች ተፈጠረች? ጀነትም ጀሀነምም ከሰው በፊት ነው የተፈጠረው። ከሰው በፊት ነው የተፈጠረው። ባለፈው የሁሱ ላይቭ ላይ ሆነ አላውቅም፣ እንደዛ ነገር ጀሀነምን ከሰው ልጆችና ከድንጋይ ፈጠርናት አይደለም። እንደዛ አይደለም። ጀሀነምን በቅጣት የምንሞላው የማቀጣጠያ ሰዎችና ድንጋዮች ናቸው ነው የሚለው የቂያማ ቀን። ድንጋዮች የትኞቹ ናቸው? ሲያመልኳቸው የነበረ ጣዖታትን እንዳለ የገሃነም ማገዶች ናቸው ይላል በሱረቱ አንቢያ ምዕራፍ 20 ቁጥር 97 ላይ እንደዛ ነው የሚለው ራሱ ማለት ነው። መቀጣጠያዋ ምንድን ነው የሚሆነው? ከአላህ ሌላ የምታመልኳቸው በአጠቃላይ ምን ሳይሆን ማ ነው የሚለው። ማ ማለት ኤሰንስን ነው የሚያሳየው። የምታመልኳቸው የጀሀነም ማገዶች ናቸው ነው የሚለው። የምታመልኳቸው ድንጋዮቹ፣ ምስሎቹ ምንም በአጠቃላይ ማቀጣጠያዎች ናቸው ነው የሚለው። ያኔ አላህ ከጀሀነም ይጠብቀን፣ የጀነት ሰዎች ይበለን። አንቺንም ሂዳያ ይስጥሽ አላህ። አላህ ቀኑን መንገድ ይምራሽ። እሺ ቀጥይ። እሺ ስለ ገነት ነፍስና ስጋ አሉ አይደለ? አንቺ አጠገቦች ያለው ሰው አቅርቢው፣ ችግር የለውም አብሽሩ። አንባላም፣ ለማዶች ነን። አይ ማንም የለም። ስለ ጀነት ነፍስና ስጋ አለ አይደለ? ነፍስና ስጋ አለ። ይሄ አሁን አካላችን ከአተምና ከሞሌኩል ኮምፖስት ነው ከአፈር የተሰራው አካላችን ወደ አፈር ይመለሳል። በሱረቱ ለኢስራ ምዕራፍ 17 ቁጥር 85 ላይ ደግሞ ሩሃችን ወይም መንፈሳችን ደግሞ ካላህ ዘንድ የመጣ ነው ራሱ ማለት ነው። የውሳጣዊ ተፈጥሯችን ማለት ነው። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን፣ ሚሞሪ የሚባለው በአረብኛ ደሚር ህሊና የሚባለው ዶሚር የሚባለው ህሊና የሚባለው አቀል አይምሮ የሚባለው እንደገና ደግሞ ቀልብ ልብ የሚባለው ፉአድ እነሶድር ምናምን የመሳሰሉት ነገሮች ውሳጣዊ ተፈጥሯችን ነው። ምን እንደሆነ አናውቅም። ስለ ሩህ ይጠይቀዋል። ሩሁ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልሰጣችሁም እና በላችሁ ነው የሚለው። አካላችን ደግሞ ከአተምና ከሞለኩል ፊዚካል ፕሮሰስ አድርጎ የመጣም ወደ አፈር ይመለሳል። የቂያማ ቀን ግን እንቀሰቀስና መንፈሳችንና አካላችን እንደገና ይዋቀርና ተመልሰን እንመጣና ወይ ጀነት ወይ ጀሀነም እንገባለን ማለት ነው። የሰው ልጆች ኢንሻአላህ አላህ ይጠብቀን ሁላችንም ከሳት ዙአይቱን ሱሪያ ተምትም እሱን መመለስለት ምን ፈልገሽ ነው? ነፍስና ስጋ አለ አይደለ? ነፍስ ጽድቅን ትሰራለች፣ ስጋ ደግሞ ስጋዊ ነገሮችን ነው በብዛት የሚሰሩት እና ነፍሳችን ከስጋ ስትለይ ገነት የምትገባው ነፍስ ብቻ ናት ወይስ በእስልምና ነፍስ ከስጋ ጋር ጭምር ነው ገነት የምትገባው? አሁን ስንሞት አካላችን ወደ አፈር ሲመለስ መንፈሳችን ደግሞ ወይም ሩሃችን ደግሞ ወደ አላህ ይመለሳል ማለት ነው። እዛ ከሄደ በኋላ የሚመለሰው ሁሉም የአማንያንም የካዲያንም ሩሃችን ከሄደ በኋላ ወደ አላህ ነው የሚመለሰው። ከተመለሰ በኋላ ግን በርዘኽ የሚባል ነገር አለ። ፓርቲሽን፣ ሁለት ፓርት አለው። አንደኛ መቆያችን፣ ሁለታችንም የተለያየ መቆያ ነው ያለው። አማንያን የሚቆዩበት መቆያ አለ፣ መንፈሳችን ካዲያን የሚቆዩበት መቆያ አለ። ከትንሣኤ ቀን ግን ወይም የፍርድ ቀን በሚባለው ግን አምላካችን አላህ የሁሉንም ሰዎች አካላቸውን ይቀሰቅስና ሩሃቸውን ወደ አካላቸው ይመልሰዋል ማለት ነው። ከመለሰ በኋላ ግን የፍርድ ቀን ይነሱና ይቀሰቀሱና አማንያን ከነበሩ ወደ ጀነት እንዲገቡ ይደረጋሉ። ካዲያን የነበሩ ደግሞ ወደ እሳት እንዲገቡ ይደረጋል ማለት ነው። ይሄ ነው ያለው ትምህርት። እንደ ሰውኛ እንግዲህ መብላት፣ መጠጣት በአካል ነው። አሁን አይደለም። አሁን ከሞት በኋላ እንደዛ አይደለም። ከሞት በኋላ ሳይሆን ከተቀሰቀስን በኋላ የትንሣኤ ቀን ነው እሱ ያለው። ከተቀሰቀስን በኋላ አካላችን ሲነሳ በአካላችን ድሮ እንደነበረው እንበላለን፣ እንጠጣለን። ለምሳሌ አደምና ሐዋ አሉ አይደለ? የኛ የሁላችንም እናትና አባት አዳምና ሔዋን የት ነበር የሚኖሩት የነበረው? መጀመሪያ በገነት ውስጥ ምን ነበረ? ይበሉ ይጠጡ ነበር አይደለ? አንድ ዛፍ ብቻ ነው አትብሉ የተባሉት አይደለ? ምን ነበሩ አዳምና ሔዋን ጀነት ውስጥ እያሉ? እንደ መላእክት ሰዎች ነበሩ። ምንና ምን ነበሩ? የስጋ አይናቸው አልተገለጠም። ምንና ምን ነበሩ ነው ልሽ? ለምሳሌ ባልና ሚስት ነበሩ ማለት ነው። እነሱ ከጀነት ባይወጡ ኖሮ እኛ የት ነበር የምንኖረው? ገነት
ጀነት ውስጥ የምንኖረው እንዲህ ብለን እንመጣለን እዛ ጀነት ውስጥ? ያው እንግዲህ የሰው ልጅ በሚፈጠርበት መንገድ ነው። በቃ ስለዚህ እንደዛ ነው ማለት ነው። ስለዚህ ተራክቦ ማድረግ በራሱ ሀራም አይደለም። አላህ ከመጀመሪያውኑ የፈጠረው ነገር ነው ማለት ነው። ቅዱስ ጋብቻ ነው አንደኛ። ሁለተኛ መለኮታዊ ተቋም ነው ትዳር ራሱ። መጠናዳት ወይም መዘወጅ እንደ መጥፎ ነገር የሚታይ ነገር አይደለም። ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደዛ ነው። ወንድና ሴት አድርጎ ፈጠራቸው ይላል። ወንድና ሴት የሚለው መደቡ የስጋ አንቀጽና የስጋ መደብ ነው። ወንድና ሴት ነበሩ፣ ባልና ሚስቶች ነበሩ። ጀነት ውስጥ እያሉ ሚስት ባልሽ ምናምን እያለ አላህ ፈጣሪ ይናገር ነበር፣ እግዚአብሔር ይናገር ነበር። መጽሐፈ ኩፋሌ ላይም ስትመለከቸው እንደዛ ነው። ከእንቅልፉ ሲነሳ ምን አለ? ይቺ ሚስቴ ናት እኔም ባሏ ነኝ አለ ይላል። ባልና ሚስቶች ነበሩ ማለት ነው። ስለዚህ ጀነት ውስጥ ቢኖሩ ማድረጋቸው አይቀርም። ለድራማ አይደለም የፈጠረላቸው። ለተራክቦ መሳሪያዎችን በአጠቃላይ የሴክስ ኦርጋን የሚባሉትን ነገሮች የተራክቦ ማድረጊያዎችን የፈጠረላቸው በአጠቃላይ ለድራማ አይደለም፣ ለፊልም አይደለም፣ ለቲያትር አይደለም፣ ለባዛር አይደለም፣ ለኤግዚቢሽን አይደለም የፈጠረው። ስለዚህ አሁን ምንድን ነው በትንሳኤ ቀን ትንሳኤ የሚባል አለ። በትንሳኤ ታምኛለሽ ሚላት? በትንሳኤ ቀን ሰዎች ይቀሰቀሳሉ። ምናቸው ነው የሚቀሰቀሰው? ስጋቸው፣ አካላቸው፣ ሙሉ አካላቸው ነው የሚቀሰቀሰው። አዎ ከዚያ ነፍሳቸው መታ ካለችበት ተዋህደዋለች ያንን ስጋ። ስለዚህ አፍ ምናምን እጅ ምናምን እግር ምናምን ይኖራቸዋል። አዎ የተራክቦ አካልስ ይኖራቸዋል። ተራክቦ የሚያደርጉበት ሁሉም ይኖራቸዋል። ምን ያደርግላቸዋል? የሚነሳው ከአካላቸው አንዱ ስለሆነ ማን ነው የገባው? ማን ነው የገባው? ትገባለህ፣ ችግር የለውም። እሷ ስጨርስ ትገባለህ። ማን ነው የገባው? እሺ እኔ ደግሞ ከኛ ውስጥ የሚያወራ መስሎ ይለቀል እጅ እንዳፍ። ስለዚህ አይን ምናምን ነገር ይኖራል። አይን ለማየት ነው የተፈጠረው። ጆሮ ደግሞ ለመስማት ነው። እግር ለመሄድ ነው አይደለ? እዛ ሲነሱ ማለት ነው ከነ። ስለዚህ ተራክቦ እንትናችን ሴክስ ኦርጋናችን በዛን ሰዓት ከተነሳ ምንድን ነው አገልግሎቱ? ፈንክሽን የሚያደርገው ምንድን ነው? በዛ ሰዓት ለፍርድ ነው የምንቆመው። እኔ እስከማውቀው ድረስ ሙሉ አካላችን ያለ። ስለዚህ እንደዛ ነው። ስለዚህ በኢስላም አስተምሮት መብላት መጠጣት አለ በጀነት ውስጥ። አደምና ሀዋ መጀመሪያ የነበሩበት ጀነት መብላትና መጠጣት፣ ማግባት፣ መጋባት፣ መዘወጅ የሚባለው ነገር ነውር ካልነበረ የጀነት ስርዓት ከነበረ አሁን ደግሞ የምንመለሰው አደምና ሀዋ ወደ ነበሩበት ጀነት ነው ብላችሁ ካመናችሁ መብላት፣ መጠጣት፣ መዘወጅ፣ መጋባት አለ። ምናልባት እንደ ባይብል ከሆነ ማቴዎስ 21 ላይ እንደዛ ኢየሱስ እንደ መላእክት ይሆናሉ የተባሉት በሰማይ ያሉ ወደ ሰማይ የሚሄዱ ሰዎች ናቸው። ራዕይ ዮሐንስ 14 ላይ ስትመለከቺ 144 የሚባሉ ሰዎች ከሴት ጋር ያረከሱ ድንግሎች ናቸው፣ ከምድር የተዋጁ ናቸው፣ ወደ ሰማይ እንዲሄዱ ይላል። እነዛ ሰዎች ትንሣኤ የሚገባቸው ብሎ ነው ሉቃስ ላይ የሚተነትነው። የሚገባቸው እያለ የሚናገረው ማለት ነው። እና እነዛ ሰዎች ምንድን ነው የሚሆኑት? ለ144 ሺህ የሚባሉት እንደዛ ናቸው። ምክንያቱም በሰማይ እንዳሉት መላእክት ይሆናሉ ሲባል መላእክት በሰማይ ማግባት መጋባት አይችሉም። ምድር ላይ ግን ሲመጡ አግብተዋል ይላል መጽሐፋችሁ። መጥተው አግብተዋል፣ ተጋብተዋል እያለ ይናገራል። እና ከዛ አንጻር በእኛ መዘወጅ የሚባል ነገር አለ ማለት ነው። ቀጣይ ጥያቄ አለሽ? ኦኬ እሺ፣ ለእስካሁኑ አመሰግናለሁ። እስኪ ስለ እስልምና የተወሰነ ነገር ብትለኝ። እሺ፣ ምን ስለ መሰረቱ ከመሰረቱ ስጠይቂ ነው አንቺ። ያው አንዳንድ ጊዜ እንትን የምንለው ማለት ነው። አንዳንዴ ከባድ ነው እንትን ማለት። ግን እኛ ያው የምናምነው ሰማይና ምድርን በመካከላቸው ያለው እንደፈጠረ የዓለማቱ ጌታ አላህ አንድ ነው ብለን እናምናለን። በአንድነቱ ላይ ሁለትነት ሶስትነት የለበትም ብለን እናምናለን። ሕያው ነው፣ በሕያውነቱ ላይ ሞት የለበትም። አምላክ ነው፣ በአምላክነቱ ሰውነት የለበትም። ጥበቃው ያልተለየነን፣ በጥበቃው ላይ እንቅልፍ የለበትም። ኃያል ነው፣ በኃያልነቱ ላይ ድካም የለበትም። በጌትነቱ ባርነት የለበትም። ይህ ሰማይና ምድርን ፍጥረታትን በአጠቃላይ የፈጠረ አምላክ አንድ አምላክ አለ። ከሁሉ በላይ ሆኖ ነው የሚኖረው። ከአርሽ በላይ ነው የሚኖረው። አርሽ ማለት ዙፋን ነው። ትልቁ ፍጥረቱ ዙፋን የሚባል ፍጥረት አለው። ዙፋን የሚባለው ፍጥረት ጋር ጊዜም ቦታም ታይምና ስፔስ ይጠናቀቃሉ። እሱ ደግሞ ከታይምና ከስፔስ ውጭ ሆኖ ይኖራል ማለት ነው። አንዱ አምላክ ማለት ነው። ከኛ ጋር በባህሪያቱ፣ በእውቀቱ፣ በማየት፣ በመስማት፣ በችሎታው ከኛ ጋር ግንኙነት አለው ማለት ነው። ይሄ አንድ አምላክ የአምልኮ ሀቅ የሚገባው እሱ ብቻ ነው። ከሱ ውጭ የሚመለክ አምላክ የለም። ምናጎበድደው፣ ምንጠራው፣ ምንመጀነውም ከሱ ውጭ የለም። እሱ ከሱ ስም ውጭ የለም። ራሱ እሱን ነው ምንጠራው። እሱ ነው የሚያድነንም ምንሰግድለትም። ድሮ እንደው የሚፈቀድ ነበረ የአክብሮት ስግደት የሚባለው በጥንት ጊዜ ይፈቀድ ነበር።
ቁርአን ከወረደ በኋላ ግን ተከለከለ። ለምን? የአክብሮት ስግደትና የአምልኮ ስግደት ልዩነታቸው ሰው ሲያገኙ ሰዎች የአክብሮት ስግደት ይሰግዳሉ። የአምልኮ ስግደት ደግሞ ምንድን ነው ልዩነቱ ካልሽኝ፣ ለአንድ አምላክ የትም ቦታ ሆነሽ የትም ቦታ መቀበል የሚችል ነው። ነገር ግን ምን አደረጉ? የአክብሮቱን ስግደት ሰዎች ወሰዱትና የአምልኮ ስግደት አደረጉት። ለምን? ማርያም በሌለችበት፣ ገብርኤል በሌለበት፣ ሚካኤል በሌለበት ሳያገኟቸው በሩቅ ሆኖ እንደ ፈጣሪ ለእነሱ መስገድ ጀመሩ። ስለዚህ ቁርአን ሲወርድ ይሁላ ተከለከለ። ስለዚህ የምንጎባደደውም የምናሸረግደውም የምንተናነስለትም የምንሰግደው የምናመልከው የአምልኮ ሀቅ የሚገባውን አንድ አምላክ ሰማይና ምድርን የፈጠረ የኢብራሂምን አምላክ የይስሐቅን አምላክ የያዕቆብን አምላክ ጥንት የነበሩ ነቢያትን አደምና ሐዋን የፈጠረ የሁሉ ነገር ፈጣሪ የሆነ አንድ ፈጣሪ አለ። የአምልኮ ሀቅ የሚገባው ማለት ነው። ከጥንትም ጀምሮ የነበረ አለ፣ አሁንም ያለ አላ አወል ወላ አኺር የሚባል አለ። መጀመሪያም መጨረሻም የሌለው አንድ አምላክ አለ። እሱን ነው የምናመልከው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ታዲያ ምንድን ናቸው ካልሽኝ፣ ረሱል ሰለላሁ ዐለይሂ ወሰለም ኦንቶሎጂካሊ ሰው ናቸው። ከሰው ያለፈ ነገር የላቸውም። መላክም አይደሉም፣ አምላክም አይደሉም። እሳቸው እንደኔና እንዳንቺ ሰው ናቸው። ምናልባት ከአንቺ የሚለዩት ጾታቸው ወንድ ስለሆነ ነው። ታዲያ ከኛ ልዩነታቸው ምንድን ነው ብለን ስንል ሜታፊዚካል ልዩነት አላቸው። በማንነት ይለያሉ። እሳቸው ረሱል ናቸው፣ መልእክተኛ ናቸው። እሳቸው ነቢይ ናቸው፣ የነቢያት መደምደሚያ ናቸው፣ መቋጫ ናቸው። እሳቸው ከእሳቸው በኋላ የሚመጣ ነቢይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። የመጨረሻ ናቸው እሳቸው ማለት ነው። እና በፍጥረት ዓለም ውስጥ እኛ ከአላህ ቀጥሎ የምንወዳቸው የምናከብራቸው እሳቸውን ነው። አላህ ስለወደዳቸውና ስላከበራቸው እንወዳቸዋለን፣ እናከብራቸዋለን። የተለየ ደረጃ ግን አንሰጣቸውም። እሳቸውን ድረሱ ለምን ብለን አንጠራቸውም። አይሰሙም። እሳቸውም ራሳቸው ለምን? መለኮትነት የላቸውማ። ሁሉን የሚሰማ ሁሉን የሚያውቅና ሁሉን ነገር ደግሞ የሚመለከት አንድ አምላክ አላህ ብቻ። ከዚህ ውጭ የምናመልከው የለም ማለት ነው። ይሄ ነው ትምህርታችን። ኦኬ፣ አመሰግናለሁ በጣም። ሚላት ከመውጣትሽ በፊት ትንሽ ነገር ልስጥሽ። እኔም ከክርስትና ወደ እስልምና ስለመጣሁ ያው አንዴ በትልቁ አድርጉኝና 2 ጥቅሶችን አሳያታለሁ ይሻላል። ምንድን ነው ሃይማኖቱ ብለሽ ነው የምታምኙ? እንደ ክርስትና ኦርቶዶክስ ሃይማኖት ኢቨን ክርስቶስ በነበረበት ዘመን ራሱ ያልነበረ ሃይማኖት። ይህንን ሄደሽ ጠይቂ። ኦርቶዶክስ ሃይማኖት ማለት ኢቨን ክርስቶስ ራሱ በነበረበት ዘመን ኦርቶዶክስ የሚባል እምነት አይታወቅም። ከዛ በኋላ ነው ሲወርድ ሲዋረድ መጥቶ ክርስትና እየተገነጣጠለ መጥቶ ኦርቶዶክስ የሚባለው ሴክት የተፈጠረው። አብርሃም ሃይማኖት የለውም ነበር እንደናንተ እምነት። አዎ ሃይማኖት አልነበረውም። ፈጣሪውን ጠይቆ ፍጥረታትን በቃ የተፈጠሩትን ውሃንም ፀሐይንም በመጨረሻ በእኛ አምላክ ፀሐይ ተናበበን፣ የፀሐይ አምላክ ሆይ ተናገረኝ ብሎ በዛ አማካኝነት ነው ፈጣሪውን ያገኘው። ከዛ በኋላ ግን እምነት ኖሮታል። ጣዖት አምላኪ ነበር ከዛ በፊት። ያው ስለዚህ አብርሃም ሃይማኖት የለውም፣ ግን አንድን አምላክ አግኝቶ አንድን አምላክ ይታዘዝና ይገዛ ነበር አይደለም? ያው እሱኛው ቃል የአምላክን ይህን የሰማይ ከቅድም ጀምሮ ውስጥ ሲነግርሽ የነበረው ያንን አምላክ የሚታዘዝ ሰው ሙስሊም ይባላል በአረብኛ። እሺ፣ ከዛ አምላካችን አለ በቁርአን ላይ ምን አለ መሰለሽ? ኢብራሂም አለ ይሁዲ አልነበረ ክርስቲያንም አልነበረ፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረ አለ። እዚህ ጋር አሁን ቁርአን ላይ አምላካችን አላህ ሲነግረን ኢብራሂም ይሁዲ አልነበረም ማለት አይደለ? ትክክል ነው አይደል? እዚህ ጋር ሚሉት ክርስቲያንም አልነበረም ማለት እዚህ ጋርም ትክክል ነው። እኔ ኦርቶዶክስ እንደመሆኔ ክርስቲያን መሆኑን ነው መቀበለው። ያመነው እግዚአብሔርን እንደሆነ ነው። አዎ፣ ግን ክርስቲያን አልነበረም። ሄደሽ ጠይቂ፣ ችግር የለውም። ክርስትና ክርስቶስ ራሱ በነበረበት ዘመን ያልነበረ ሃይማኖት ነው። ግን አይሻ ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ። ኢኒሴንስ አይሻ ቀጥተኛ መንገድ ላይ የነበረ ሰው ነው። ወደ ትክክለኛው መንገድ ያዘነበለ ያንን መንገድ የሚመራ ሰው ነበረ። አንድ ደግሞ ጥቅስ ላሳይሽ። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ላንብብልሽማ። ኢየሱስም መለሰ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። ይሄኛውን እንዴት ነው የምትረጁ ይላል? አብ መሆኑን ነው። አባቱ አብ መሆኑን፣ ወልድ ደግሞ ልጅ ነው። ግን
ግን እሱ ምን አለ? የኔን አባት እናንተ ማን ትሉታላችሁ አለ? አምላካችን። አዎ። ስለዚህ እነሱ ከጥንት ጀምሮ ነቢያት አምላካችን የሚሉት ማንን ነበረ? እግዚአብሔር አብን። ወልድንስ ይሉታል? ወልድ በስጋ ተገለጠ። የስላሴ አስተምሮት ለነሱ በሚገባ መልኩ ወደ እሱ ሳይሆን ይማ በጥንት ዘመን ነቢያቶች አምላካችን የሚሉት አብን ብቻ ነው። ወልድን አይሉትም፣ መንፈስ ቅዱስ። ይሄንን ኢየሱስ ነው ያለ። ኢየሱስ ምን አለ? እናንተ አምላካችን የምትሉት የኔን አባት ነው አብን ነው አላቸው። አብን። ይህንንም ጥቅስ ያዥና ይውሺ ከጥንት ጀምሮ ነቢያት አብን ብቻ ነበር የሚገዙት፣ አብን ብቻ ነበር የሚታዘዙት። አብ ማለት ኢየሱስ ክርስቶስን የፈጠረው ኢየሱስ ክርስቶስን ወደ ምድር የላከው ነው። እኛም አንድ አምላክ የምንለው ኢየሱስ ክርስቶስን የፈጠረው ኢየሱስ ክርስቶስን ወደ ምድር የላከውን አምላክ ነው። እሱ አምላክ ደግሞ ከጥንት ጀምሮ ነቢያት ሲገዙት ሲታዘዙት ነበረ። ስለዚህ ይህም ፈጣሪ የሚገዛና የሚታዘዝ ሰው ሙስሊም ይባላል። ሌላ ምንም ትርጉም የለውም። ሙስሊም ማለት ላይክ ነቢዩ መሐመድ ከመምጣታቸው በፊት የነበሩ ሙስሊሞች በቀን 5 የሚሰግዱ፣ ኮፍያ የሚያደርጉ፣ ጺማቸውን የሚያሳድጉ፣ አዛን እንደዚህ አይነት ጀለቢያ የሚለብሱ ምናምን ነገር አይደለም። ሙስሊም ናቸው ምን ማለታችን ነው? አንድን አምላክ የሚታዘዙ የሚገዙ ናቸው ማለት ነው። አንድን አምላክ የሚታዘዝና የሚገዛ ሰው ምንድነው ተባባልን ሚላት? በእስልምና ነው። እኔ ደግሞ የኦርቶዶክስ እምነት ተከታይ ነኝ። ያ እንትን ነው የሚያሳምነው ምን ኢስላም መሆኑ። እኔ የማምነው እግዚአብሔርን ማምለኩን ነው። ምክንያቱም አሁን እሱ ምን ታደርጊያለሽ መሰለሽማ፣ አብርሃም ምን ሃይማኖቱ ምን እንደነበረ ሄደሽ አስተማሪዎችን ጠይቂ። እሺ አሁን ዝም ብሎ አንቺ ማምላት ነውና አደራ ምልሽ ምን መሰለሽማ፣ አደራ ምልሽ ማለት ነው ስለ እስልምና ሃይማኖት የትኛውንም አስፈሪ የትኛውንም አይነት አጸያፊ ነገር ብትሰሚ መተሽኛን ከመጠየቅ ወደኋላ እንዳትይ። ምናልባት ቅር ይላቸዋል፣ ሊከፋቸው ይሆን ያስቀይማቸው ይሆን ብለሽ ቅንጣት ስጋት እንዳይገባሽ። ምንም አይነት ነገር እስልምና ላይ ጥያቄ ብትሰሚ መተሽ ጠይቂን። እኛ ለመጠየቅ በጣም በጣም ደስተኞች ነን። እኛን ስደቡን ችግር የለውም። ባችሁ አይደለም እኛ አምላካችንና መልእክተኛውን አትስደቡብን ነው በቃ። በተረፈ የፈለግሽን ጥያቄ ያስደነገጠሽም ያሸማቀቀሽም የሰማሹ ውልብ ያለብሽ ጥያቄ ካለ መተሽ ጠይቂ። እኛ ጥያቄዎቻችሁን ለመመለስ በጣም ደስተኛ ነኝ። ይሄን ለማለት ነው። ቀጥሉ። ኦኬ፣ አመሰግናለሁ በጣም ማሻአላህ። ጀዛከላሁ ኸይረን ጃብር፣ አላህ ይጨምርልህ።